ብቻ የሆነ ስም እየጠራች ስትራገም ነበር። የሆነ ስም? ማህሌት። ማህሌት ማትራቢ። ሄሎ ሄሎ ማህሌት፣ እባክሽ እንደዚህ አታድርጊ። ሄሎ ማህሌት። እንግዲህ ያለን የመጨረሻ ዋስትና ይሄ ቪዲዮ ብቻ ነው። እና ቪዲዮን ታደርጉ አሰብክ? ለኛ የሚሰራው መርማሪ እሱንም ያስፈራሩት ነው። ማንኛውም እሱ በቀላሉ አይበገርላቸው። ጠበቃው ዛሬ የሚገርም መረጃ ለነ ብሩክና መድብል አሪፍ መረጃ ሰጥቷቸዋል። እንግዲህ ዝና ገድየዋለሁ፣ ሞቷል፣ ተቀብሯል ብሎ ለቤተሰቦቹና ለዘመድ አዝማዶቹ አስረድቶ ሁሉንም ነገር ከፍ ዝቅ ስል የነበረው እንግዲህ ጠበቃው ዛሬ በነ መድብል እጅ ውስጥ ከሆነ እንግዲህ ያዋል ያደር ብሏል። ዛሬ ደግሞ እንደምታወቀው በመጨረሻ በሚገርም ሁኔታ ሙሉ መረጃ ሰጥቷል ማለት ነው። ለዚህም እንግዲህ ሙሉ መረጃ ለመስጠቱ ይህ ከበፊት ነው ወይም ደግሞ ከመሞቱ በፊት ነው ብሎ ሌላ ክርክር እንዳያመጣባቸው እሱ እንግዲህ ዛሬ የዛሬን እለቱን የሚያስታውሱ ወይም ደግሞ ዛሬ የወጣ እንግዲህ ጋዜጣ ወይ ደግሞ እንትን ነገር አምጡልኝ ነው ያለው። ምክንያቱም ያው ዝና እንደዛ ነው ብሎ ነገር ይሾቹን ስለሚልበት እሱም እንግዲህ በዛ መልኩ ነው እንግዲህ የጠየቀ የነበረው። ያው እንግዲህ በጠየቀው መልኩም አግኝቷል ማለት ነው። ቤተሰቦቻችን አግኝቷል። ያው የሆነውን ነገር እንግዲህ ሁሉንም ነገር አግኝቶ ተቀብሏል። እነሱም ተቀብለዋል። በጣም ደስተኛ ሆነዋል። ምክንያቱም በጣም በከባዱ ነበረ ያው ሁኔታው ነገር የሆነው አሁን ላይ እንግዲህ በጣም በሚገርም ሁኔታ ሙሉ መረጃ ሰጥቷል። ለዚህ ደግሞ በጣም ትልቅ አድቫንቴጅ አለው የሱ መረጃ እንደዚህ መስጠት። ቀኑን ሁሉንም ነገር ያካተተ ነገር መሆኑ በጣም አሪፍ ነገር ነው ማለት ነው። ቤተሰቦቻችን እንግዲህ ያው እንደሚታወቀው በጣም ብዙ መስዋዕትነት ከፍለዋል። በተለይ እነ ሞገስና ሉላን በጣም ብዙ መከራ ውስጥ አስገብቷቸው ነበረ። በሱ የተነሳ በጠበቃው እንግዲህ የመንግስት የቀጠረው ጠበቃ ነው ብለው በሱ በኩል ጉዳያቸውን ለማስጨረስ ሲጀምሩ እንግዲህ ሉላንን ግዴታ ካልተናኮልኩኝ ወይም ደግሞ ሉላን ታላገኘው ብሎ ከፍ ዝቅ ሲል የነበረው ጠበቃው እንግዲህ ብዙ ዞሮ ከዝና ጋር ተገናኝቶ በጣም ከባድ ሪስኮችን አስወስዷቸዋል። ግን እግዚአብሔር ይመስገን ደስ የሚለው ነገር ይህ ሁሉ መከራ ይህ ሁሉ ወጀብ ቢወርድበትም እስካሁን ምንም ነገር የተጎዳበት ነገር የለም ሞገስ ማለት ነው። ያው እሱ ግን ያው ብዙ ነገር ሞከረ። ከነዝና ጋር ገባ፣ ከማህሌት ጋር ተገናኘ፣ በቃ ብዙ ነገሮችን አደረገ። ግን ምንም ነገር ይሄን ያክል ይሄ ነው የሚባል ያገኘው ጥቅም የለውም። እንደውም ቤተሰቦቹን ልጆቹን በቃ ያልሆነ እንትን ውስጥ አስገባቸው እንጂ ማለት ነው ቤተሰቦቻችን። ከዛ ውጭ ምንም አይነት ነገር የጠቀማቸው ምንም ነገር የለም። እንደውም እሱም ስራውን አጥቶ በቃ ብዙ ነገሮችን ቻሌንጆች ገጠሙትኝ እንጂ ሌላ ምንም የተሻለ ነገር አላገኘም ማለት ነው። ግን አሁንም እንግዲህ ተፍ እያለ ነው። አሁን ደግሞ ያው እንግዲህ ለነ መድብል አሪፍ መረጃ ሰጥቷቸዋል። ይሄ ደግሞ ለነሱ በጣም ጥሩ ነገር ነው በቀጣይ ለሚሄዱት እርምጃቸው። ሲቀጥል ደግሞ አሁን አንድ ስርፋ ብቻ አላስቀመጡትም። እንግዲህ ስልካቸው ላይም ኮፒ አድርገው ለብቻም ደግሞ እንትን ብለዋል። በእርግጠኝነት እንግዲህ ይህንን ኮፒውን እናንተን ማለት ፍላሽ ላይ ያስቀመጡትን ነገር ምናልባት ሰርቀሽ አምጪ ብለው ሊሏትም ይችላሉ እንትናን ማለት ነው እችን ኤደንን። ግን ምሳሌ ይሄን ነገር በደንብ ስለሰማች ለቅድስት ስለነገረቻት ቅድስት ደግሞ እርግጠኝነት ለብሩክ ትናገራለች። ምክንያቱም ያው የማህሌት ሴራ በጣም ከባድ እንደሆነ ሁሉም ሰው ይታወቃልና እና በዚህ መልኩ እንግዲህ የሚሆነው ቤተሰቦቻችን እንግዲህ መድብል ሁሉም ነገር እንደሚያስተካክለው ተስፋ እናደርጋለን። እንግዲህ አንዱን ሲወጡት አንዱ ቻሌንጅ ይመጣል፣ አንዱን ሲያልፉት
ሌላኛው ቻሌንጅ ይገጥማቸዋል። በጣም ያው የህይወት ፈተናዋ ብዙ ነው እውነት ለመናገር ግን ያው ሁሉንም ነገር እንግዲህ በትዕግስት ማለፍ ግድ ነው። እንግዲህ እሱን ነገር ማለፍ ካልተቻለ ሌላ ህይወት ማግኘት አይቻልም እና እንግዲህ እሱም ብለው በተለይ ሞገስ እና ሉላ በጣም ብዙ መከራ ነው ያለፉት። ከመጀመሪያው ጀምሮ በቻሌንጅ ነው ህይወታቸው ስቲል አሁን ድረስ እንግዲህ ይኸው አሁንም እየተሳደዱ ነው። እንግዲህ አሁን ላይ ወደ መጨረሻውና የህይወታቸው ቻሌንጆች የሚያልቁባቸው ቦታዎች ላይ እየደረሱ ነው ብለን ተስፋ እናደርጋለን ጋይሶችዬ። ምክንያቱም ብዙ ነገሮች አድርገዋል። አሁን መድብል የጠበቃውን መረጃ ይዟል። በቃ ብዙ ኢንፎርሜሽኖች አሉ። በዛ ላይ እዚህ ጋር እሱም አሁን ይድናል። በነገራችን ላይ ሕክምና ምናምን ካደረገ ችግር የለውም። አሁን ስለሚድን እሱ ራሱ በቃሉ ምስክርነት የመስጠት ቻንስ አለው። ሲጀመር ያው እሱም ፈርቶ ነው ብሞት እንኳ እንደዛ አድርጌ እነሱን ህይወታቸውን አመስቃቅዬ ራሴን እንደዛ አድርጌ በቃ ለምንድን ብሎ ነው እና በጣም የሚገርም ነበረ። ቤተሰቦቻችን ያው ደስ ይላል። እንግዲህ እሱ መረጃ መስጠቱ በጣም አሪፍ ነገር ነው። ስለዚህ ከዚህ ደግሞ የተሻለ ነገር መልካም አብረው ሆነው እንደሚሰሩ የዝና ሴራም እንግዲህ እንደሚከሽፍበት ተስፋ እናደርጋለን። በቃ ይሄን ያክል እነሱን አሰቃይቶ እሱ ምንም እንደፈለገ የሚተኛበት ወይም ደግሞ የሚቀመጥበት ቦታ መሆን የለበትም እንላለን። ግዴታ በቃ እሱም ሁሉም ማለት የጊዜ እንጂ የሰው ብርቱ የለውም እና በጊዜው ሁሉም ነገር ይሆናል ብለን እናስባለን እና አሁን ለዛ ራሱ አሪፍ ነገር እንደሚሆንለት ተስፋ እናደርጋለን። ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበር። ቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ ቤተሰቦቼ። ላይክ ማድረጋችሁን አትርሱ። እንግዲህ ብሩክና መድብል ኤደን የማህሌት ሰው ወይም ደግሞ ከማህሌት የተላከች መሆኗን ሲሰሙ ምን አይነት ስሜት ሊሰማቸው እንደሚችል በጣም ከባድ ነው። ምክንያቱም በቃ ይሄን ነገር በጣም በብዙ እየታገሉትኝ ነበረና አሁን ይሄን ነገር ሲሰሙ በቃ በጣም በከባዱ ነው ይሄ ነገር ውስጣቸውን የሚነካው። ምክንያቱም መድብል ባለፈው ራሱ ምን ሁኜ ነው እኔ ይሄን ያክል ምን ሁኜ ነው እያለ ነበረ እንደሚታወቀው ማለት ነው። ቤተሰቦቻችን በቃ እንደዚህ የሆነው ለምንድን ነው እኔ በቃ ምን ስለሆነ ነው ምናምን እያለ ነበረ። ለምን ሰው እንዴት አመን እንዴት ማለት ይሄ በዚህ ሰዓት ላይ ምንም የሚታመን ሰው በሌለበት ሰዓት ላይ እንዴት እንደዚህ ይሆናል እያለ ነበር። በቀጣይ እንገናኝ። ሰላም ቆዩ።